አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የፈላህ ዩቲዩብ ተከታዮች ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ዛሬ ወደ ገጠር እየሄድን ቪዲዮ ልስራላችሁ ብዬ ነው። ያው ወደ ገጠር ደግሞ የምንሄደው ሽንኩርት ልንነቅል ነው። በሰኔ ነው በሐምሌ የተከል ነው። በሐምሌ መሰለኝ በዛን ሰዓት የተከልነውን ሽንኩርት ልንነቅል እየሄድን ነው። አብራችሁን ሆኖ አዝመራውን እዩት እንዴት እንደሚያምር። እቺ እህቴ ናት። ይሄ ደግሞ ውዱ ባለቤቴ ነው። ሊያግዘን እየሄደ ነው። እዩት አዝመራው ማሻአላህ። ሽምብራ እሸትም እየደረሰ ነው። ጤፉም ጨዱኝ ጨዱኝ ብሏል። እዩት የያዙት ጓዝ ለአንድ ወር የሚመለሱ አይመስሉም። የያዙት ጓዝ እኛ ደግሞ ይችን ነው የያዝነው። እኔ እነሱ ጓዝ በጓዝ ያጃጅቱ እየመጣች ነው። እኛ ደግሞ በእግራችን በእግር ጉዞ በጣም ለሰውነት ስፖርት ነው እና መንገድ ስትሄዱ በእግራችሁ ነው መሄድ። ሰውነታችሁ በጣም ይጠነክራል። መንገዱ ደግሞ ስለማይመች ባጃጅቱ በጣም ነው የምትፈጨው። አዩት ኑጉ እንዴት እንደሚያምር። ይሄ ደግሞ ተኋላ ያለው ሽምብራ እሸት ነው። አፍርቷል። ጓያው እንኳን ገና አበባ ነው። እዚህ ጋር ደግሞ ምርጥ አጥር እሾህ አጥሮባቸዋል እንዳይገቡበት። ይሄ የምታዩት ሀቼ ማን ነው? ጫቀታ ይባላል። ጫቀታ ሀቼ ጫቀታ ይሄ ነው። ይሄ ደግሞ ካቢቦቦ ጫቀታ ማን ነው? ሀቼ። ይሄ ደግሞ ኮኒ በቀኝ በኩል በአንድ ፊቱ ለቃችሁ ነው እንደ የምትሄዱት? በአንድ ፊቱ ለቃችሁ ነው እንደምትሄዱት? ተወግዲ በአንድ ፊቱ ተሳዳችሁ የምትሄዱ ነው የምመስሉት። ጓዛ እየያዛችሁ አሁን ኑግ ያለባት አንድ ቦታ ናት። አሁን እዚህ ላይ እንዴት ነው ቤት የሚሰራ? ይችም ጤፏ አንድ ቦታ ናት። አንድ ትልም ይችም ይች ባዶ ቦታ ያልተዘራባት አንድ ቦታ ናት። እኒህ እንዳለ ተሸንሽነዋል። አንዳንዱም ዘርተውበታል። አንዳንዱ ደግሞ ዝም ብለው ጾሙን አሳድረውታል መሬቱን። ያቺም ባዶ ቦታ ናት፣ አልዘሩባትም። ሸኮኪላ ነው የሚታየው። ትምህርት ገብተዋን እንዴ? እነዚህ ካቢቦቦማ በግዳጅ ነው። እኒህ እኮ ወዲያው ነው
እዩት የመብራት ገመዱ እንዴት እንደጠመመ ሊወርቅ። ይሄ የሚታየው ኮኔ ነው። ማን ነው ይሄ? መስጂዱ አዛናት ተሰው ስህተት ነው ዝገት የሚባል ተሰው ስህተት ተብረት ዝገት አባባሉ ጠፋኝ። ጨርሱት አባባሉን ተሰው ስህተት አዎ። ስለዚህ ሀገሩን ብረሳውም አይፈረድብኝ። ምን ነው ራሴንም ችዬ ተመጣሁ። ጥሩ እዘሉት አላልኩኝ። እኛ ጓዝ ይዘን አንቺ ባዶ እጅሽን እያሉ እየወቀሱኝ ነው። ጤፉ ማሻአላ ያ ሰላም። የዘንድሮ ጤፍ ማሻአላ ወጣቱ ሁሉ ሁሉ አለቀ እንጂ ሰርግ መብላት ዘንድሮ ነበር። ምርት አለ ዘንድሮ ማሻአላ። የፋጡማ አስተዛዘር የወጣላት ነጋዴ ነው የምመስለው። በወገቧም አሸክፋ በእጇም አንጠልጥላ ባጃጇ ትታና ሄደች። በዚህ ተመንገጫገጭ በእግራችን ቀስ ብለን ብንሄድ ይሻላል። በጣም ነው የምታንገጫግጨው። መንገዱም እንደምታዩት ድንጋይ ነው፣ አይመችም። አንዳንድ ቦታማ ዝም ብሎ ወጣ ገብ ስለሆነ በጣም ነው ሆድ የሚያሳምመው። ወደዛ ወደዚህ ስፈጭ ዘንድሮ ኑጋ አምሯን እንደዚህ በእግራችን ብዙ ከሆን ወሬያችንን እያወጋን መንገር በጣም ነው የሚሄደው። ሳታስቡት የምትሄዱበት ቦታ ነው ራሳችሁን የምታገኙት። ለብቻ ግን ከባድ ነው መንገድ። ፈቅ አይልም ከሰው ጋር ሲሆን ነው እንጂ እንዴት እንደሚያምር ማሻአላ ያ ሰላም። አሁን ወደ ኋላ ቀርቻለሁኝ። እባባዬ ሆይ ብዬ ፕራንክ ላረጋቸው ነው። የሆነ ግራር ስር ምናምን እንድረስና ከዛ እንዲወጣ አድርጌ ነው ፕራንክ ማረጋቸው። ማንኛቸው ይሮጡ ይሆን? አስቀድሞ ግን ሳቄ ነው የሚመጣው። እቺ የምትታያችሁ ግራር
ከዛ ውስጥ እንዲወጣ አድርጌ ነው እንትን የምለው ጉድ ይሉ እባቡ ልትሮጥ ነበር። ቶሎ ሳቄ መጥቶ ነው እንጂ ፍራንክ አረግኳችሁ። ትንሽ ቆየት ብዬማ ቆየት ብዬ ኑሮ ማለት ነው። ባልስቅ ኮኔ ነበር የምትገቢው በዚህ በማሳ እየሮጥሽ በጣም ደነገጥሽ። ከማልም ደንግጧል። ቪዲዮውን እኮ ብታዩት በርግጋችኋል። አጡማማ ማሳው ልገባ ነበር። ኧረ ማሻአላ ሽምብራማ አሽታለኝ ዛሬ ተበላች። አምሮቴን ነው የማወጣው አንዱ ማሳ ገብቼ ሽምብራው ማሻአላ ዋያው ነው የሆሰተው ጥላሞታችን እዩ። አያት ያስኳት ጓዝ ራሱ በጥላሞት ትታያለች። እነዚህ ኮተታሞች ደግሞ እዩ በእጃቸው ሳይቀር በወገባቸው ሳይቀር ጓዝ የያዙት። ይሄ ደግሞ ዝም ብሎ ማሳ ነው። እህኔ እቺ ቤት የመዲያም ቅመም ነው የምትሆነው። እዚህም አለች። አሰራራቸው ያምር ነበር፣ ግን ዝም ብሎ ሜዲያ ላይ ነው። እዚህ ጋ ደግሞ ይሄ የታጠረው ቧንቧ ነው። የጫቀታ የማን ቧንቧ ነው ይሄ? ፋጡማ የማን ቧንቧ ነው? ጫቀታ ይሄን ጌታቸው ደስታ መንደር ነኝ። ጫቀታ እኮ በዝታይ ነው። ጫቀታ ያው በዝታይ ያለ ቧንቧ ነው። ይሄ ደግሞ እነ ጌታቸው ደስታ መንደር ማን ብሏል? አራይ አላየሁትም። ዛሬ ሐሙስ ገበያ ነው። ወደ ሰኮሩ የሚሄድ እኛ የመጀመሪያዎች ነን። ገበያ ሳይሆን የምንሄደው ቤተሰብ ጋር ነው የምንሄደው። ግን ገበያተኛ አልቀደመንም። ንቁ ነን። በጧት ነው የወጣ ነው። ጮሬቷ የሚዋት ገና እየወጣች ነው። እኔ እንደውም መድረስ ነበረብን። ለስራ የሚሄድ ሰው እኮ ማለድ ብሎ ነው የሚሄድ። እኔማ ለቀረጻ ነው ተኋላ የሆንኩት እንጂ እስካሁን ብቻችሁ ሂጄ ነበር። እነዚህ ደግሞ የሚመጡት ልጆች ተማሪዎች ናቸው። እዛ ትምህርት ቤት ነው የሚሄዱት ከታያችሁ። ሁለት አመት ትምህርት ቁሞ ነበር። ዘንድሮ ነው የተከፈተው። እሱም በግዳጅ ነው እንጂ ተማሪው የመማር ፍላጎት የለውም። ማሻአላ ደግሞ የሚያማምሩ ስንቃቸውን አልያዛችሁም?
የጤፉ ማሻአላ የቱ የምቀረጸው ነው ደግሞ ስንደርስ እንቀርጽላችኋለን። አሁን ላቁመውና ብስኩት ልገዛ ወደ ኋላ ቀርቼ እዚህ ጋር እየጠበቁኝ ነው። ትተውኝ ሄደው ለእኔ ብቻ ነው የገዛሁት ብስኩቱን። እምሰጣችሁ እንዳይመስላችሁ ላግዝህ መንገድ ላይ ልበላ። አንቺማ ንቃብ ለብሰሻል፣ ማንም አይሽም። በንቃብ ይስረፍን ፍን ታደርጊያለሽ። እሱ ግን ለምን ሰው ያየዋን እየበላ ጥሩ አይደለም። ምኑ ብሩ ጨርሼ ገዝቼበት አዎ እንደው ባለው ሁሉ ስጭኝ አልኳት። እንዴት ባልሰጠህ ተሰጠህ ደግሞ የግማሽ ቢኖረኝስ ወደ ቦርሳዬ ነው እንጂ የምድወለው ልሰጥህ። ልምዳችን እንደዚህ ነው። 5ም ትትረፍ 10ም ትትረፍ አይደል እንዴ? እንግዲህ ይኸውት ሰፈሩ ይኸው አሁን ብር ሰጥቶኝ ለብስኩት መልስ የለውም ወይ እየተባልኩ ነው። እኔ ስላ በሰጠሁሽ ብር ስጭኝ በሁሉም ነው ያልኩት። አዎ መረጃ ነው። እስኪ ሴቶች ምን ትላላችሁ? ለብስኩት ግዢ ብሎ ሰጥቶ እንደገና መልሱን አምጪ። ብስኩትማ አንድ ድርሻ አለ። ቢያግም ብስኩት ነው ደግሞ የገዛኝ። ቢያግም ሲዋድ የግማበተስ እንዴ ሰፍረና ላዚ ምን ጉር ነሽ? ምን ነው አንቺዬ? አይፍስ እንዴ አሁን ጌታቸው ደስታ መንደር በናን አፍጥናናል። ይኸው እኮ ነው ይኸው ነው ሰብሰብ ብሎ በባጃጅ እንሂድ ስትሉ አልነበር? በባጃጅ እንሂድ ስትሉ አልነበረ? እኔ ነኝ በእግሬ ነው የምሄደው ብያቸው። እኔ ጎበዝ ነኝ። ለሂሳቡ አይደለም የባጃጅ መንገድ ወርቁ ስል ነው የሚያደርገው። ወደ ቀኝ ወደ ግራ ስትፈጭ እዛ እኮ ተዘርፋለች። እዚሁ ጓሮ እያረሙ ከዛ ወዲህም ከፍተውባታል። ይኸው ዝጋ ዝም ብሎ ሜዳው ላይ የመዲያም ቅመም ወይ ቤት ሰርተዋል። እንደው ማነሽ እኔና ተሰርቶልሻል ተብለሽ እንደው እንዴ የከሰርሽው የት አለኝ ብላ አላት መጣለች። እዚህ ስመጣ ደግሞ ያስጠላታል ገጠር ስለሆነ ትንሽ ወደ ከተማ ለስራ አመችም ስለሚሆን እዛ ይሻላል። አይዟችሁ ላግዛችሁ፣ ብስኩት ልስጣችሁ። አንቺ ብስኩቱንማ ጨርሰሽ አንቺ
መልሱን ልስጥህ እንዴ? ያኔ ልስጥህ ጨክነህ ትቀበለኛለህ? 5 ብር ናት። እሷም ያው ብስኩት ስለማጨምር ነው። የ5 ብር የለም አሉሽ እንዴ? የ5 ብር የለም። ከ10 በላይ ነው ያለው። 10 15 20 የ20 ብስኩት መጥቷል። 10 ብር እኮ ይጠፋ ነው ብለው 10 ብር ይጠፋ ነው። ኧረ ማን ያለው ማለት ምን ቀይራለሁ? 10 ብር ጠፍቶ በምን ልንገበይ ነው እኛ? የ10 ብር ቀይ ይጠፋ ነው። የ10 የሆነው 20 ያረጉታል። 10 ብር ተጠፋ። 10 ብር ሊጠፋ ነው ተብሏል። እኮ አንድ ብር ቅጠል ብር ነበር። አሁን ጠፍቷል። 1 ብር ቅጠል አልነበረም በፊት ሳንቲም ናት አለ ነበር። ሳንቲም ናት። ኧረ ብር የለም። እንወራረድ። ኢትዮጵያ ማን ነው? ዱባይ ነው ያለው። ይቆጣል አንድ ብር ይማራት አለ። በፊት ነው ያለው የቅጠል ብር አላደ እንደ 1 ብር ይዛ አለ። በእኔ ዘመን አለ። ኢትዮጵያ ግን ሳንቲም ነው ያለው። የዙሮ ሰው ነው። በ77 እንዲህ ያለ አላውቅም። የ1 ብር ነው እኮ የቅጠል ያለው እዚህ እና ይኸው አሁን ደግሞ ወዴቱ ስታደላ 10 ብር 10 እንትን እኮ ነው። ይኸው ዙሮ የቅጠል 1 ብር አለ። እስኪ ጀማዓ ኢትዮጵያ 1 ብር ቅጠል አለ የለም? በፊት ድሮ ነበር። እኔ ሳንቲም ነበር ያለው። በ2000 ኮሜንት ላይ ያስቀምጡልን። በ2004 5 6 አካባቢ ነበር። ድሮ 50 ብር ነው 100 ምናምን 200 ነበረ። ኧረ የነፋስ ሊገልጥሽ ነው ንቀብሽ። በሳንቲም መጣች ጠፋች። ምን ማለት